ለኔ ካልጋረደብ በስተቀር ፍቅር አርሰናልን የመሰለ የትም የለም። አሁን በጣም ኮንሲስታንሲው የድል መንገዱ በአራቱ ዋንጫዎች ላይ ያለው ከፍታ ብሪጅ ላይ ያለው የበላይነት በሁሉም መድረኮች ባለፉት 9 ጨዋታዎች ቼልሲ በሜዳው አርሰናልን ማሸነፍ አልቻለም። የትኛውም ጨዋታ በሁሉም መድረኮች ፍቅር ትናንትናም ያቀጥሏል። የአርሰናል ጌም ማኔጅመንት ድንቅ ነበረ። አርቴታ በዚህ በሁለት ሌጎች የሰሚ ፋይናል ውድድሮች ላይ የነበረው ደካማ ሪከርድን ትናንትና ቀርፎታል። ፍቅር ቀለል ያለው ጨዋታ እንዴት ነበር? ምናልባት ለቼልሲ መልካም ነገሩ የጋርናቾ ያልተጠበቁ ጎሎች ናቸው ጨዋታው ላይ። ከዛ ውጭ አርሰናል ዶሚኔት ያደረገበት አርሰናል የተቆጣጠረው ጨዋታ ነበር ማለት ይቻላል። በነገር ላይ ሚኬል አርቴታ አርሰናልን ይዞት ባለፉት 4 ጨዋታዎች በሰሚ ፋይናል በደርሶ መልሶቹ አሸንፎ ያውቅም። ከርስ ነበር ለአርቴታ። ሰሚ ፋይናል ላይ አሸንፎ ያውቅም ነበር። 2020 እሱ ከመጣ በኋላ ያገኘው ዋንጫ ኤፍኤ ካፕ እንደሆነ ይታወቃል። በ2020 ከዛ በኋላ በየትኛውም ውድድር ላይ ዋንጫ የለም። ስለዚህ ቅርብ የነበረው የፕሪሚየር ሊጉ የዚህ የከርሊንግ ካፕ በተለይ የካራባው ካፕ ጨዋታዎች ሰሚ ፋይናል ላይ ይደመደሙ ነበር። ባለፉት 4 ሰሚ ፋይናሎች በደርሶ መልስ 8 ጨዋታዎች ላይ 2 ጎል ብቻ ያስቆጠረ አርሰናል ነበር። አሁን ግን ፌብሩዋሪ 3 በኤምሬትስ በመልሱ ጨዋታ ላይ የተሻለውን ግምት ይዞ የተሻለውን እድል ይዞ ለፍጻሜ የተሻለ እድል ይዞ ከሴንት ጄምስ ፓርክ ከተመለሰው ማንቸስተር ሲቲ ጋር ጥሩ ግምት እንዲኖረው አድርጓል። በዚህ በኤፍኤል ግን ለእኔ ትናንት ብዙ መልካም ነገሮች ነበሩ። አንደኛው ቡድኑ የሴት ፒስ ጎሎቹን መልሶ የማግኘት አቅሙ፣ አማራጮቹ ከ10 ጨዋታ በኋላ እንደገና በኦፕን ፕሌይ ቪክተሪ ኮሬስ ማስቆጠሩ፣ ጎል ማስቆጠሩ ብቻ አይደለም ለእኔ የዙቢሜንዲ ኳስ የእሱም ውጤት ነች። የዙቢሜንዲ ምርጥ ጎል 3ኛዋ ጎል የቪክተሪ ኮሬስ አሲስትም ነች እና የካይ ሃቨርትዝን መመለስ የጋብሪኤል ጄሱስን መመለስ ተከትሎ ወይ በደንብ መስራት አለበት ወይ ቦታውን መልቀቁ አይቀርም። በዛ ላይ ሚኬል አርቴታ ለካይ ሃቨርትዝ ያለው ስስ ልብ የሚታወቅ ነው እና ትናንትና ድንቅ ነበር ቪክተሪ ኮሬስ። እኔ አክቹዋሊ ትናንት ብቻ ማለት ነበር በሲዝኑ በየጨዋታው እስካሁን እሱ ተሰልፎ አርሰናል 1 ጨዋታ ነው የተሸነፈው ኤፍሬም በመጣበት። በእርግጥ አርሰናል ይሄ ቋሚ ጎል አስቆጣሪ የለውም። አሁን አርሰናል ኮከብ ጎል አግቢዎች ትሮሳርድና ዩኮሬሽ ናቸው። 5 ጎል ነው ያላቸው። ሁሉም ያስቆጥራል። ግን ከማንቸስተር ሲቲ ቀጥሎ ብዙ ጎል ያስቆጠረው አርሰናል እና ይሄ ቋሚ ጎል አስቆጣሪ ባይኖረውም ግን ቪክተር ዩኮሬሽ በተለየ መንገድ ወደፊት እንዲመጣ ይጠበቃል። በጎል ማስቆጠሩ በተለይ ጨዋታዎች በብዙ ቁጥር እሱ ጎል ባላስቆጠረ ቁጥር ያለው ጫና እንዲቀንስለት የሚያደርግ መልካም ነገር ተመልክተናል። ከዛ ውጪ የአርሰናል ዴብዝ በሲዝኑ በቀሪ አድቬንቸሮችም በየትኛውም መንገድ መጫወት እንደሚችል ማሳያ ነው። የውድድር ጫናዎች ላይ አርሰናል በተመሳሳይ ቴምፖ ነው ያለው። በተመሳሳይ የድል ቴምፖ ነው ያለው። ካራባው ካፕ ሰሚ ፋይናል ሲሆን ትናንትና አርቴታ ምን ያህል ዴብዙ ሰፊ ሲሆን በተለይ ማጋሌሽና ሳሊባን አብሮ ተጠቀመ። አለርት ነበር የአርሰናል ዲፌንስ።